ሰላም ጤና ይስጥልን ውድ የአሮማ ሚዲያ ቤተሰቦቻችን፣ የሰዓቱን ዜናዎች እንደሚከተለው እናቀርባለን። አብራችሁን ቆዩ። በኢትዮጵያ ባጋቾች ታግቶ የቆየው ኬንያዊ ዜጋ 3 ሚሊዮን ሺሊንግ ከተከፈለ በኋላ መለቀቁን ፕሬዝዳንት ዊሊያም ሩቶ አስታወቁ። የኬንያው ፕሬዝዳንት ዊሊያም ሩቶ ከኢትዮጵያ መንግስት ጋር በመተባበር በአዲስ አበባ ያሉት አምባሳደራቸው ባደረጉት ጥረት 3 ሚሊዮን የኬንያ ሺሊንግ ለአጋቾች ከተከፈለ በኋላ ሳሙኤል ንጃጊ የተባለ ዜጋቸው መለቀቁን ገልጸዋል። ሳሙኤል ከሳምንት በፊት በደብረ ብርሃን ከተማ ተቀጥሮ ከሚሰራበት ድርጅት ታግቶ የተወሰደ ሲሆን የኬንያ ኤምባሲ ለኢትዮጵያ መንግስት ጉዳዩን ካሳወቀ በኋላ ድርድሮች መደረጋቸው ተዘግቧል። ዊሊያም ሩቶ 3 ሚሊዮን የኬንያ ሺሊንግ በአጋቾች መጠየቁን ገልጸው ሳሙኤል ይሰራበት የነበረውን ድርጅት ክፍያውን መክፈሉን ገልጸዋል። ሳሙኤል ከተለቀቀ በኋላ አዲስ አበባ በሚገኘው የኬንያ ኤምባሲ መቆየቱንና ወደ ኬንያ ሄዶ ከቤተሰቦቹ ጋር መቀላቀሉን ሲነገር፣ ሩቶ ዜጎች የሚሰሩባቸው የውጭ ሀገር ድርጅቶች እንደ ሳሙኤል ሁሉ ከታወቀ መንግስት አስፈላጊውን ድጋፍ ያደርጋል ብለዋል። ቱርኪ የእስራኤሉን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ላይ የእስር ማዘዣ ወጣች። ቱርኪ የእስር ወረቀቱን ያወጣችው በጋዛ የዘር ማጥፋት ወንጀል ተሳትፈዋል ባለቻቸው 37 የእስራኤል ባለስልጣናት ላይ ነው። ከ37ቱ መካከል ከቤንያሚን ኔታንያሁ በተጨማሪ የመከላከያ ሚኒስትሩ እስራኤል ካትስ፣ ደህንነት ሚኒስትሩ ኢታማር ቤንግቪር እና የጦር አዛዦች ጄኔራል ኢያል ዛሚር ይገኙበታል። ቱርኪ ባለስልጣናቱ በጋዛ አቅደው የዘር ማጥፋት ወንጀልና ሰብአዊ ላይ የተቃጡ ጥፋቶችን ፈጽመዋል ስትል ከሳለች። የዓለም አቀፉ የጦር ወንጀለኞች ፍርድ ቤትም ከዚህ በፊት በቤንያሚን ኔታንያሁና በቀድሞ የመከላከያ ሚኒስትር ዮአፍ ጋላንት ላይ የእስር ማዘዣ አውጥቶ የሮም ስምምነት የፈረሙ ሀገራት ሁለቱ ባለስልጣን ሀገራቸው ከገቡ አስረው እንዲያስረክቡ መጠየቁ ይታወሳል። ግብጽ አዲስ የጋዝ ክምችት ማግኘቷን አስታወቀች። የሀገሪቱ የነዳጅና ማዕድን ሀብት ሚኒስቴር እንዳስታወቀው ይህ ግኝት የሀገሪቱ ክምችት በ15 ቢሊዮን ኪዩቢክ ጫማ ጋዝ ከፍ ያደርገዋል። በምዕራባዊ በረሃ በሚገኘው ስፓል ከ15 እስከ 30 ጉድጓድ ቁፋሮን የሚያስተዳድረው በድር አልዲን ፔትሮሊየም ኩባንያ በቀን በአማካኝ 16 ቢሊዮን ኪዩቢክ ጫማ ጋዝ እና 750 በርሜል ምርት እንደሚኖረውም ይጠበቃል። በቱርክ ሲካሄድ የነበረው የአፍጋኒስታንና የፓኪስታን ድርድር ለሁለተኛ ጊዜ መቋረጡ ተገለጸ። የአፍጋኒስታን ታሊባን መንግስት ለድርድሩ መክሸፍ ኢስላማባድን ተጠያቂ ያደረገ ሲሆን ለመተባበር ፈቃደኝነት አላሳየችም ሲልም ወቅሷል። በውይይቱ ወቅት ፓኪስታኖች የውይይቱ አቅጣጫ በማስቀየር የአፍጋን የጸጥታ ኃይሎች መውቀስ መጀመራቸውና ኃላፊነታቸው ወደ ጎን በመሸሽ ድርድሩን አክሽፈውታል ሲሉ የታሊባን ቃል አቀባይ ዛቢሁላህ ሙጃሂድ ተናግረዋል። የፓኪስታን ልዑክ ለትብብር ቁርጠኝነት ባለማሳየታቸው ውይይቱ ያለ ውጤት መቅረቱን ቃል አቀባይ በማህበራዊ ሚዲያ ገጻቸው ላይ አስፍረዋል። ኢስላማባድ በጉዳዩ ላይ እስካሁን መልስ ባትሰጥም ከቀናት በፊት በመረጃ ሚኒስቴሯ በኩል ካቡል ከሽብር ድርጊት ካልተቆጠበች ድረስ ድርድሩን እንደማይሳካ አስታውቃ ነበር። አፍጋኒስታንና ፓኪስታን ባለፈው ጥቅምት 19 2025 በኳታር ተኩስ አቁም ለማድረግ ተስማምተው የነበረ ሲሆን በቱርክ ኢስታንቡል የመጨረሻውን ስምምነት ያደርጋሉ ተብሎ ቢጠበቅም ሳይሳካ መቅረቱን ተርኪሽ ሚነት አስነብበዋል። ዊሊያም ሩቶ ዩክሬን ውስጥ በህገወጥ መንገድ የተቀጠሩ ኬንያውያን እንዲለቀቁ ለዘለንስኪ ጥሪ ያቀረቡ። የኬንያው ፕሬዝዳንት ዊሊያም ሩቶ በዚህ ጉዳይ ላይ ከዘለንስኪ ጋር ፍሬያማ የስልክ ውይይት ማድረጋቸውን በማህበራዊ ትስስር ገጻቸው ላይ አስነብበዋል። ሩቶ ዘለንስኪ በዩክሬን እስር ላይ የሚገኙ ማናቸውም ኬንያውያን እንዲለቀቁ እንዲያመቻቹ ጠይቄያለሁ ብለዋል። በሳምንቱ መጀመሪያ የደቡብ አፍሪካ መንግስት አትራፊ የስራ ውል ቃል ተገብቶላቸዋል። በዩክሬን ግጭት ውስጥ እንዲሳተፉ ከታለሉ 17 ዜጎች የእርዳታ ጥሪ መቀበሉን አስታውቆ ነበር። ዩክሬን በሩሲያ ዋና የነዳጅ ማጣሪያ ጣቢያ ላይ በረጅም ርቀት ድሮኖች ጥቃት መፈጸሟን አስታውቃለች። የዩክሬን ጦር ባለፈው ሐሙስ እንዳስታወቀው የዩክሬን ድሮኖች በሩሲያ ቮልጎግራድ ክልል የሚገኘው አንድ ትልቅ የነዳጅ ማጣሪያ ጣቢያ በ3 ወራት ውስጥ ለሁለተኛ ጊዜ አጥቅተዋል። የዩክሬን ባለስልጣናት እንደሚሉት የነዳጅ ማጣሪያው በሩሲያ ደቡባዊ ፌዴራል ዲስትሪክት ውስጥ ትልቁ የነዳጅና ቅባቶች አምራች ሲሆን በአመት ከ18 ሚሊዮን ቶን በላይ ድፍድፍ ነዳጅ የማጣራት አቅም ያለው ነው። ጦርነት መቼ እንደሚጀምር እንጂ መቼ እንደሚያበቃ ማንም የሚያውቅ የለም ይባላል። እውነት ነው። በአንድ ሳምንት ይጠናቀቃል ተብሎ የተጀመረው የሩሲያ ዩክሬን ደም አፋሳሽ ጦርነት 4 ዓመት ገደማ ሊያስቆጥር ጥቂት ነው የቀረው። ጦርነቱ ግን አሁንም ቀጥሏል። በቅርቡ ይፋ የሆነ የአንድ የድህረ ጦርነት የአካባቢ ጥናት በትግራይ ክልል የአፈርና የውሃ ስርዓቶች ላይ ሰፊ ሆን ተብሎ የተፈጸመና አስከፊ ውድመት መድረሱን አስታውቀ። የትግራይ የዘር ማጥፋት ወንጀል አጣሪ ኮሚሽን ያወጣውንና በሪፖርት እንግሊዝኛው ጋዜጣ ላይ ያወጣው ሪፖርት
ከ2020 ጦርነትና ተከትሎ ከመጣው ከበባ በኋላ የክልሉ የአፈርና የውሃ ስርዓቶች ሊመለስ የማይችል ውድመት እንደገጠማቸው ገልጿል። ሪፖርት እንዳመለከተው በጦርነቱ ከተጎዱ አካባቢዎች ከተወሰዱ የአፈር ናሙናዎች ውስጥ 89 በመቶ የሚሆኑት በወታደራዊ ጥቃቶችና ፈንጂዎች ውስጥ በሚገኘው ሞልቢዲነም በተባለው ከባድ ብረት በአደገኛ ደረጃ መበከላቸው በላቦራቶሪ ተረጋግጧል። ከአፈር መበከል ጎን ለጎን የውሃ ስርዓቶችን ክፉኛ መስተጓጎላቸውን ሪፖርቶች ጠቁመዋል። ጥናቱ በበርካታ ምንጮችና ወንዞች ላይ ሆን ተብሎ ኬሚካሎችን መጨመርና ቆሻሻ መጣል መፈጸሙን እንዲሁም የውሃ ፓምፖችን በስርዓት መዘረፋቸውና መውደማቸውን ዘግቧል። ሪፖርቱ ትግራይ በአፈር ውሃ ጥበቃ ያደረገችውን የበርካታ አስርተ ዓመታት እድገት በጦርነት ወራት ውስጥ ተቀልብሷል ብለዋል። በጥበቃ ስራዎቹ ላይ ለደረሰው ውድመት በርካታ ምላሽ ሰጪዎች የኤርትራ መከላከያ ሰራዊት እና የኢትዮጵያ ብሔራዊ መከላከያ ሰራዊት ተጠያቂ ማድረጋቸውን ሪፖርት አመላክቷል። ኮሚሽኑ ባወጣው ግምት ጦርነቱና ከበባው በትግራይ የተፈጥሮ ሀብትና ስነ ምህዳር ላይ በድምሩ 46.6 ቢሊዮን ዶላር በላይ ውድመት ማድረሱንም አስታውቋል። ጌታቸው ረዳ ስለ ትግራይ ግድ የለውም ሲሉ ዶክተር ደብረጽዮን ገብረሚካኤል ተናገሩ። የህወሓት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረሚካኤል የፓርቲው ልሳን ከሆነው ወይን ጋራ ሰፋ ያለ ቃለ ምልልስ አድርገዋል። በቃለ ምልልሳቸው በፕሪቶሪያል ስምምነት ፈራሚ የሆነው ህወሓት አላውቅህም ማለት የፕሪቶሪያል ስምምነት በግልጽ መጣስ ያሉ ሲሆን የፕሪቶሪያል ስምምነት ከስምምነት ወደ ሰላም ያሸጋገረ ጊዜያዊ አስተዳደርን አቋቁሞ የህዝብ አገልግሎቶችን መልሰው እንዲጀምሩ ያደረገ መሆኑን ጠቅሰዋል። ጨምረውም ይሁን እንጂ ወራሪ ኃይሎች ትግራይን ለቀው ባለመውጣታቸው ምክንያት የተፈናቀሉ ሰዎች ወደ ቤታቸው መመለስ አልቻሉም። የትግራይ ህዝብ ከወራሪዎች ራሱን ነጻ ማውጣት አልቻለም በማለት የፕሪቶሪያል ስምምነቱ የፈጠረውን አሉታዊ ያሉትን ገጽታ አስረድተዋል። በስምምነቱ መሰረት የፖለቲካ ውይይት አለመጀመሩን፣ በጦርነት ጉዳት ለደረሰበት ህዝብ ፍትህ ሊሰጠው አለመቻሉ ሌላው ፈተና መሆኑን አስረድተዋል። ዶክተር ደብረጽዮን ይህን እንዳለ ሆኖ በሌላ በኩል የፌዴራል መንግስት ነዳጅ ወደ ትግራይ እንዳይገባ በማድረግ የተፈናቀሉ ሰዎች ቀጣይነት ያለውን እርዳታ እንዳያገኙ በማድረግ በትግራይ ህዝብ ላይ የታጠቁ ቡድኖችን በማደራጀትና በማሰማራት እንዲሁም በሌሎች ጉዳዮች የፕሪቶሪያል ስምምነት በመጣስ ላይ ነው በማለት ገልጸዋል። አስታራቂዎቹ ስምምነቱን ተግባራዊ መሆኑን የመከታተል የመገምገምና ጫና የማድረግ ኃላፊነት ያለባቸው መሆኑን የጠቀሱት ሊቀመንበሩ ይሁንና ይህንን ኃላፊነታቸውን እየተወጡ አለመሆኑንም አስታውቀዋል። ከአስታራቂዎቹ አንዱ የሆነው የአፍሪካ ህብረት የራሱን የሆነ አቅም ውስንነት እንዳለበትም ገልጸዋል። ዶክተር ደብረጽዮን የቀድሞ የትግል አጋራቸውን አቶ ጌታቸው ረዳን ደግሞ ጌታቸው ስለ ትግራይ ግድ የለውም፣ ስለተፈናቀሉ ሰዎችም ስለ ትግራይ ሉዓላዊነትም ወሰንም ምንም ግድ የለውም ነው ያሉት። ምክንያቱም የብልጽግና ባለስልጣን ስለሆነ ነው በማለት ተችተዋል። በሌላ በኩል የፌዴራል መንግስቱ ህወሓት ከኤርትራ መንግስት ጋር ጥምረት እንደፈጠረ አድርጎ የሚያስወራው ሐሰት ነው ብለዋል ዶክተር ደብረጽዮን። የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ አስተዳደር ህግ ጥሰዋል የተባሉ ስደተኞችን ለማቆያ የሚሆን ግዙፍ መጋዘኖች ወደ ሜጋ የማቆያ ማዕከላት ለመቀየር እያሰበ መሆኑን ኤንቢሲ ኒውስ ስማቸው ያልተጠቀሱ የመንግስት ምንጮች ዋቢ አድርጎ ዘግበዋል። ይህ እቅድ ፕሬዝዳንት ትራምፕ በታሪክ ትልቁን የማባረር ዘመቻ ለማድረግ የገቡትን ቃል አካል ነው። ፕሬዝዳንቱ ወደ 25 ሚሊዮን የሚጠጉ ሰዎች በህገወጥ መንገድ ወደ አሜሪካ እንደገቡ ይናገራሉ። አንድ የሀገር ውስጥ ደህንነት ባለስልጣን እንደተናገሩት አዲሶቹ ማዕከላት የሚገነቡት በደቡባዊ ግዛቶች ከሚገኙ አየር ማረፊያዎች አቅራቢያ ሲሆን ይህም የማባረር ሂደቱ ውጤታማነትን ለመጨመር ያለመ ነው። በግንባታ ላይ ከግምት ውስጥ የገቡት መጋዘኖች ከ600,000 ስኩዌር ጫማ እስከ ብዙ ሚሊዮን ስኩዌር ጫማ ስፋት ያላቸው ሲሆን አሁን ካሉት የስደተኞችና ጉምሩክ ማስፈጸሚያ ማቆያ ማዕከላት ለምሳሌ በኤል ፓሶ 153,000 ስኩዌር ጫማ እጅግ የሚበልጡ ናቸው። ለዚህ ስራ የሚውለው ገንዘብ በቅርቡ ለስደተኞች ማቆያ ተብሎ ለቀጣዮቹ 3 ዓመታት በ45 ቢሊዮን ዶላር ከፍ ካለው አዲስ በጀት የሚሸፍን መሆኑን የዋይት ሀውስ ባለስልጣናት ለኤንቢሲ ተናግረዋል። ይህ በእንዲህ እንዳለ በአይሲ ቁጥጥር ስር ያሉ ታሳሪዎች ቁጥር በዚህ ሳምንት 66,000 በመድረስ አዲስ ሪከርድ መሰበሩን ሲቢኤስ ኒውስ ዘግቧል። ይህ የትራምፕ አስተዳደር ጠንካራ ፖሊሲ ሀገር አቀፍ ተቃውሞችን ያስነሳ ሲሆን እንደ ካሊፎርኒያ እና ኢሊኖይ ያሉ ግዛቶችን መንግስት ብሔራዊ ጥበቃን መጠቀሙን በመቃወም ክስ መስርተዋል። ከሩሲያ ጋር ውጥረት ውስጥ የገባችው ጀርመን 20 አዳዲስ ወታደሮች ሄሊኮፕተሮችን ከግዙፍ የአውሮፓ አውሮፕላን አምራች ኤርባስ ለመግዛት 1 ቢሊዮን ዩሮ የሚጠጋ ገንዘብ መመደቧን ሮይተርስ የዜና ወኪል ይፋ አድርጓል። ለጀርመን ፓርላማ ሊቀርብ በተዘጋጀው የገንዘብ ሚኒስቴር ሰነድ መሰረት ሄሊኮፕተሮቹ ከ2027 ጀምሮ በ2 ዓመት ጊዜ ውስጥ ለጦር ኃይሉ ተላልፈው የሚሰጡ ይሆናል።
ይህ ግዙፍ ግዢ ሩሲያ በዩክሬን ላይ ወረራ ከፈጸመች በኋላ ቻንስለር ኦላፍ ሾልስ በማለት ያወጁት የ100 ሚሊዮን ልዩ ፈንድ ተከትሎ የጀርመን ጦር በከፍተኛ ሁኔታ የማዘመን ሰፊ ጥረት አካል ነው። የጀርመን መከላከያ ሚኒስቴር በበኩሉ የግዢ እቅዶች በፓርላማ ውይይት ሳይደረግባቸውና ይፋ ሳይሆኑ በሚስጥራዊ ግዢዎች ላይ አስተያየት መስጠት እንደማይችል ከሮይተርስ ለቀረበው ጥያቄ ምላሽ ከመስጠት መቆጠቡን ከዘገባው ላይ አስነብቧል። የኦሮሞ ነጻነት ሰራዊት መሪ ጃልመሮ በቀይ መስቀል ሄሊኮፕተር ከወለጋ ጫካ ወደ ኬንያ ተወስደዋል። ዳግም ከብልጽግና ጋር ለመደራደርም ነው ተብሏል። ከዚህ በፊት ሁለቱ ኃይሎች በታንዛኒያ ለድርድር የተቀመጡ ሲሆን ያለ ስምምነት ነበር የተጠናቀቀው። ከዚህ በኋላ ብልጽግና የጃልመሮን ኃይል በመከፋፈል አዳክሞታል። የጃልመሮን ቀኝ እጅ በጫካ አውጥቶ ስልጣን ሰጥቷል። የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን የዓይን እማኞች አስታወቁ። እንደ ዓይን እማኞች ገለጻ ሌሊት 7:48 ሰዓት ላይ የኢትዮጵያ አየር ኃይል በትግራይና አፋር ድንበር ከቶንሳ መንደር 9 ኪሎ ሜትር ወደ ትግራይ አቅጣጫ ላይ የድሮን ጥቃት መፈጸሙን አስታውቋል። በዚህ በታጣቂዎቹ ላይ ከባድ ጉዳት ሳይደርስ እንዳልቀረም ግምታቸውን አስቀምጠዋል። የህወሓት ታጣቂዎች ከቀናት በፊት በአፋር መጋሌ ወረዳ ተኩስ በመክፈት 7 መንደሮችን በመቆጣጠር ከ2000 በላይ ነዋሪዎችን ማፈናቀላቸው ይታወሳል። እነዚህ ታጣቂዎች ባለፈው ያዟቸው ከተባለው የአፋር መሬቶች ላይ መልቀቃቸውን አስታውቀው ነበር። ይህ ሀራ መሬት ወይም ነጻ መሬት በሚል ስም በአፋር የሚገኝ ታጣቂ ኃይል ባለፈው ዓመት በተደጋጋሚ በዚህ ዓመት ደግሞ ቀደም ብሎ በኮነባና አባላ አቅጣጫ በተደጋጋሚ የመተንኮስ ተግባር ሲፈጽም ቆይቷል። በመቀጠልም የትግራይ ጊዜያዊ አስተዳደር በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝብና ባለሀብቶች ጋር የያዘውን የልማት ውይይት ለማደናቀፍ ሲባል ከመጋሌና ቶንሳ ተነስተው ደደርባና ጸሐፍቲ ገብረ አገው ድረስ በመሄድ የአስተዳደሩ አመራሮች ያልፉበታል ተብሎ በሚጠበቀው የመቀሌ መሆኒ መስመር ላይ ሁከት ሊፈጥሩ የሚችሉ ድርጊቶችን ሲፈጽሙ ቆይተዋል። እውነታው ይህ ሆኖ ሳለ ችግር እየፈጠረ ያለው አካል ተመልሶ ከሳሽ በመሆን ሮብ ጥቅምት 26 ቀን 2018 ዓ.ም የብሔራዊ ክልላዊ መንግስት የአፋር ኮሚኒኬሽን ቢሮ ባወጣው መግለጫ የትግራይ የጸጥታ ኃይሎች ወደ አፋር መሬት ዘልቀው በመግባት ጥቃት እንደፈጸሙ ገልጿል። ይሁን እንጂ ይህ መግለጫ መሰረት የሌለው ሲሆን የተረጋገጠ የአፋር ወሰን እንደሌለና በተቃራኒው እየተፈጸመ ያለው ተግባር ለሰላማዊና ታሪካዊ ወንድማማችነትና የጉርብትነት ግንኙነት የማይመጥን እንዲሁም የመኸር ወቅት የትግራይን ህዝብ ለመጉዳት ሆን ተብሎ የተጠነሰሰ ክፋት መሆኑን ግልጽ ነው። በፌዴራል መንግስት በኩል የፕሪቶሪያል ውል በአግባቡ ባለመፈጸሙ ሰላማዊ ሂደቱንና መተማመንን ከመጉዳት አልፎ የህዝባችን መከራና ስቃይ እንዲቀጥል የሚደረግ ሲሆን በውጤቱ ሰላማዊ ፖለቲካዊ ትግል የሚያናጋ መሆኑን ግልጽ ነው። ይህ ደግሞ የኢትዮጵያና የአካባቢውን ሰላም የሚያናጋና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ብለዋል። በብራዚሉ የወደብ ከተማ ቤሌም በሚካሄደው የዓለም አየር ንብረት ጉባኤ የዓለም ሙቀት መጨመር ጉዳት ከደረሰባቸው ሀገራት ድምጾች እየተሰሙ ናቸው። ትናንት በተካሄደው የመሪዎች ስብሰባ ላይ ንግግር ያደረጉት የሄይቲን ዲፕሎማት ስሚዝ አውጉስቲን ሃሪኬን ሜሊሳ የተባለው አውሎ ንፋስ ሀገራቸውን ማውደሙን ጠቅሰው አነስተኛ ደሴቶች የችግሩ ዋነኛ ተጠያቂ እየሆኑ ናቸውም ብለዋል። የኬንያ ምክትል ፕሬዝዳንት ኪቱሬ ኪንዲኪ በበኩላቸው ባለፈው ሳምንት ገዳይ የመሬት መንሸራተት በሀገራቸው መከሰቱን ጠቁመው ቀደም ሲል በምዕተ ዓመቱ አንድ ጊዜ ይከሰት በነበረው ከፍተኛ ድርቅ ከአውዳሚ ጎርፍ ጋር እየተፈራረቀ ህይወትን ማጥፋቱን ቀጥሏል ብለዋል። የባርባዶስ ጠቅላይ ሚኒስትር ሚያ ሞትሊ በ2022 በግብጽ በተካሄደው ኮንፈረንስ የተቋቋመው የኪሳራና የጉዳት ፈንድ የሚጠቀሰውን ያክል አለመስራቱን ጠቅሰው ቃላቸውን ያላከበሩ መሪዎች ሊያፍሩ ይገባል ብለዋል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በበኩላቸው አፍሪካ የአየር ንብረት ፍትህን እንጂ እርዳታን እየጠየቀች እንዳልሆነ ጠቅሰው ዓለምን ወደ ተግባራዊ ውሳኔ መምጣት እንዳለበትም ጥሪ አቅርበዋል። የጉባኤው አስተናጋጅ ሀገር ብራዚል ፕሬዝዳንት ሉላ ዳ ሲልቫ የደን ጭፍጨፋን ለመቀልበስ የነዳጅ አጠቃቀምን ለማሻሻልና አስፈላጊውን ሀብት ለማሰባሰብ ተጨባጭ ፍኖተ ካርታ እንደሚያስፈልግ በአጽንኦት ገልጸዋል። የጋራ ዓለም አቀፍ የካርቦን ገበያን በማጠናከር በካይ ጋዝን በማመንጨት ብዙ አስተዋጽኦ የማያደርጉ ሀገራት ከፍተኛ ልቀትን ከሚያመነጩ ሀገራት የካርቦን ሽፋን ፋይናንስ የሚያገኙ እርምጃም እንዲያጠናክር ጠይቀዋል። የሶሪያ ፕሬዝዳንት አህመድ አልሻራ ለ2 ቀናት ይፋዊ የስራ ጉብኝት አሜሪካ ገብተዋል።
አህመድ አልሻራ በዋይት ሀውስ ከአሜሪካ ፕሬዝዳንት ዶናልድ ትራምፕ ጋር በወቅታዊ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ከፕሬዝዳንት ትራምፕ ጋር በሚደረገው ውይይትም በሶሪያ ዘላቂ ሰላምን ለማስፈን የሚከናወኑ ጥረቶች እንዲሁም አሜሪካ ከሶሪያ ጋር የሚኖራትን ትብብር የተመለከቱ ጉዳዮችን አጀንዳ ሆነው እንደሚቀርቡም ይጠበቃል ሲል ቢቢሲ ዘግቧል። ፕሬዝዳንት አህመድ አልሻራ በሶሪያ መልሶ ግንባታ ዙሪያ ከአሜሪካ ባለስልጣናት ጋር እንደሚወያዩም የሶሪያ ውጭ ጉዳይ ሚኒስቴር ማስታወቁ ይታወሳል።